ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎቹን ወደ እናንተ እያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። በሾላ ገበያ በግለሰብ መኖሪያ ቤት ውስጥ በህገ ወጥ ተከማችቶ የነበረ የተበላሸ የኩላሊት እጥበት ኬሚካል ተወገደ። በየካ ክፍለ ከተማ ሾላ ገበያ አካባቢ በግለሰብ መኖሪያ ቤት ውስጥ በህገ ወጥ መልኩ ተከማችቶ የነበረ ግምታዊ ዋጋው 8,664,495 ብር የሚያወጣ የአገልግሎት ጊዜው ያለፈና የተበላሸ የኩላሊት እጥበት ኬሚካል መወገዱ የአዲስ አበባ ምግብና መድኃኒት ባለስልጣን አስታወቀ። ምርቱ በኩላሊት እጥበት ክሊኒክ ስር ያለ መጋዘን በሚል ሽፋን የተከማቸ ቢሆንም ቦታው ከስታንዳርድ በታች የሆነና በየካ ቅርንጫፍ ጽህፈት ቤት በኩል ምንም አይነት የብቃት ማረጋገጫ የሌለው ሲሆን በመጋዘኑ ውስጥ ከተገኙ 34 የህክምና መሳሪያዎችና ኬሚካሎች መካከል 14ቱ ሙሉ በሙሉ የአገልግሎት መስጫ ጊዜያቸው ያለፈባቸው መሆናቸው ተረጋግጧል። የተቀሩት 2 የህክምና መሳሪያዎችና የኬሚካል አይነቶች ጊዜያቸው ባያልፍም በተገቢ ሁኔታ ባለመያዛቸው ምክንያት ለአገልግሎት የማይውሉ መሆናቸው ተረጋግጧል። እነዚህ ለኩላሊት እጥበት ህክምና የሚያገለግሉ ኬሚካሎች በአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የመድኃኒትና ኬሚካል ማቃጠያ እንዲወገዱ ተደርጓል። በተደረገው ምርመራም ምርቶቹ እንደ ኤሮፓውያን አቆጣጠር ከ2021 እስከ 2026 ድረስ ያሉት ቀናትን የሚያሳዩና ለአመታት ጊዜያቸው አልፎ ተከማችተው የቆዩ መሆናቸው ታውቋል። በሌላ በኩል አብረዋቸው ከተገኙት ውስጥ ለአገልግሎት ብቁ የሆኑ 18 አይነት የህክምና መሳሪያዎች ሳይወገዱ ቀርተዋል። ከተወሰደው የማስወገድ እርምጃ ጎን ለጎን ከድርጊቱ ጋር ተያያዥነት ያለው ክሊኒክ አገልግሎት እንዳይሰጥ መታገዱ ተገልጿል። የዚህ ግብአት መያዝ በህዝብ ጤና ላይ ሊደርስ የነበረውን ከፍተኛ ስጋት ያስቀረ ሲሆን ህብረተሰቡ መሰል ህገወጥ እንቅስቃሴዎችን በመጠቆም እንዲተባበር ጥሪ አቅርበዋል። ባለስልጣኑ ጉዳዩን በጥብቅ እየተከታተለ መሆኑን ያስታወቀ ሲሆን በማንኛውም የጤና ተቋማትና የመድኃኒት ማከማቻ ላይ የቁጥጥር ስራው ተጠናክሮ እንደሚቀጥልና ሁሉም ተቋማት ህጋዊ ፈቃድ ስታንዳርድ አሟልተው መስራት እንዳለባቸው ገልጸዋል ስትል ሰብል አበበ ዘግባለች። የጋብቻ ጥያቄን አልተቀበለችም በማለት የጠለፋ ወንጀል የፈጸመው ግለሰብ በ9 ዓመት ጽኑ እስራት ተቀጣ። በሰሜን ሸዋ ዞን አሳግርት ወረዳ ጎላ ቀበሌ ለጋብቻ ጥያቄ ፈቃደኛ ያልሆነችን ሴት በኃይል በመጥለፍና በመሰወር ወንጀል የተከሰሰው ግለሰብ በቁጥጥር ስር ብሏል። ተከሳሹ አቶ ገዛኸኝ ኃይለማርያም ነዋሪነቱ ባንጎላላና ጠራ ወረዳ ጠንገኖ ቀበሌ ሲሆን የግል ተበዳይ የሆነችውን ሴት ለጋብቻ ይፈልጋት እንደነበር ተገልጿል። ግለሰቧ ግን ለጋብቻ ፍላጎት እንደሌላት በተደጋጋሚ ብትገልጽም ተከሳሹ ፈቃዷን ባለመቀበል ወንጀሉን ፈጽሟል። ሰኔ 30 ቀን 2018 ዓ.ም ከምሽቱ 3 ሰዓት ገደማ ከምትኖርበት ከአሳግርት ወረዳ ጎላ ቀበሌ የጦ በተባለ አካባቢ ተከሳሹ ከ5 ያልተያዙ ግብረአበሮቹ ጋር ሆኖ ከጠለፋት በኋላ ከሰዎች በመሰወር በአንድ ግለሰብ መኖሪያ ቤት ውስጥ ይደብቃታል። የአሳግርት ወረዳ ፖሊስ ጽህፈት ቤት ባደረገው የምርመራ ስራና በተደረገው የጸጥታ ኃይል ከበባ የግል ተበዳይ የሆነችው ሴት ከተከሳሹ ጋር በመሆን በጸጥታ ኃይሎች እጅ መግባቷን የወረዳው ፖሊስ ገልጿል። 5ቱ ግብረአበሮች ግን ለጊዜው ማምለጣቸው ታውቋል። የአሳግርት ወረዳ ፖሊስ ጽህፈት ቤት የምርመራ ስራውን አጣርቶ አቃቤ ህግ ካቀረበ በኋላ አቃቤ ህግም ጉዳዩን ከመረመረ በኋላ ክስ በመመስረት ለፍርድ ቤት አስተላልፏል። የአሳግርት ወረዳ ፍርድ ቤትም ጉዳዩን በመመልከት ተከሳሹን ያርማል፣ ሌሎችን ያስተምራል በሚል ነሐሴ 6 ቀን 2018 ዓ.ም በዋለው ችሎት ዋና ወንጀል አድራጊው ተከሳሽ አቶ ገዛኸኝ ኃይለማርያም በ9 ዓመት ጽኑ እስራት እንዲቀጣ ወስኗል። የአሳግርት ወረዳ ፖሊስ የኢኮኖሚ ነክና ልዩ ልዩ ወንጀሎች ታክቲክ ወንጀል ምርመራ ንዑስ ክፍል ኃላፊ ዋና ሳጅን አብነት መኮንን ማህበረሰቡ ከጸጥታ አካላት ጋር በቅንጅት በመስራት መሰል ወንጀሎችን በጽኑ በመቃወም ወንጀል ጠል ዜጎችን በመፍጠር ረገድ የራሱን አስተዋጽኦ ማበርከት እንደሚገባው መልእክታቸውን አስተላልፈዋል። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። በፈረንሳይ በተከሰተው የሙቀት ማዕበል ከ7000 ሰዎች በላይ ህይወት ማለፉ ተገለጸ። በአውሮፓ አህጉር አስከፊው የሙቀት ማዕበል የደኖች ቃጠሎና ድርቅ እየተባባሰ ባለበት በዚህ ወቅት በፈረንሳይ የበጋ ወቅት ከ7300 በላይ የሚሆኑ ተጨማሪ ሰዎች ህይወታቸው ማለፉን የሀገሪቱ የህዝብ ጤና ባለስልጣን ይፋ አድርገዋል። የኤኤፍፒ ትንታኔ እንደሚያመላክተው ፈረንሳይ ከሰኔ ወር አጋማሽ ጀምሮ የ52 ቀናት የበረታ የሙቀት ማዕበል አስተናግዳለች። እንደ የጤና ባለስልጣናትና የኤኤፍፒ መረጃ ከሆነ ፈረንሳይ እንደ ኤሮፓውያን አቆጣጠር በ2022 ከተመዘገቡት የ33 ቀናት
የደረሰውና እንደ አውሮፓውያን አቆጣጠር በ2003 ከነበረው የ22 ቀናት የሙቀት ማዕበል በእጅጉ የሚበልጥ አስከፊ ጊዜን አሳልፋለች። ሀገሪቱ ከሰኔ ወር አጋማሽ ጀምሮ 3 ተከታታይ የሙቀት ማዕበሎችን አስተናግዳለች። እንደ ጤና ሚኒስትሩ መግለጫ ከሆነ ከተመዘገቡት ተጨማሪ የሞት አደጋዎች መካከል ወደ 3/4 የሚጠጉት ወይም 75 በመቶ እድሜያቸው 75 እና ከዚያ በላይ የሆኑ ሰዎችን የሚመለከት ቢሆንም እድሜያቸው ከ45 ዓመት በላይ የሆኑ ሁሉም የእድሜ ክልሎችን ይነካል። የሞት አደጋዎቹ በተለያዩ ምክንያቶች የተከሰቱ በመሆናቸው እስካሁን ሙሉ በሙሉ ከሙቀት ጋር ብቻ የተያያዙ ናቸው ለማለት ባይቻልም የመጨረሻው የተጣራ መረጃ በመጪው ወቅት ይፋ ይደረጋል ተብሎ ይጠበቃል። ከፈረንሳይ ባሻገር በምዕራብ አውሮፓ በሰው ልጅ ምክንያት በሚከሰተው የካሊፎርኒያ የአየር ንብረት ለውጥ የተነሳ በታሪክ ከፍተኛው የበጋ ወቅት የሙቀት መጠን አስተናግዷል። ይህም ስፋት ላለው ድርቅና የደኖች ቃጠሎ ምክንያት ሆኗል ሲል ሰላማዊ ነጋሲ ዘግቧል። በማዕከላዊ አፍሪካ ሪፐብሊክ የወርቅ ማውጫ ማዕድን ላይ በደረሰ የመደርመስ አደጋ ከ100 በላይ ሰዎች ሕይወት አለፈ። በማዕከላዊ አፍሪካ ሪፐብሊክ ከካሜሮን ድንበር አቅራቢያ በሚገኘው ዛምቡዌ በተባለ መንደር በአንድ ባህላዊ የወርቅ ማዕድን ማውጫ ላይ በደረሰ የመደርመስ አደጋ ከ100 በላይ ሰዎች ሕይወታቸው ማለፉን የሀገር ውስጥ የማዕድን ማህበር ከፍተኛ ባለስልጣን አስታውቋል። የአካባቢው የአቃቤ ሕግ ከካሜሮን ድንበር አቅራቢያ በሚገኘው ዞምቤ መንደር የመሬት መንሸራተትና መደርመስ አደጋ መከሰቱን ያረጋገጠ ሲሆን የሟቾች ቁጥርና ሌሎች ዝርዝር ጉዳዮች አሁንም እያጣሩ እንደሚገኝ ገልጸዋል። ከተቀረጹ ምስሎች ማየት እንደተቻለው አብዛኞቹ በጭቃ የተሸፈኑ ወጣት ወንዶችና ሴቶች ማዕድን አውጪዎች ከተደረመሰው ጉድጓድ ውስጥ የሰዎች አስከሬን ሲያወጡ ታይተዋል። በተንሰራፋው የአደጋ ቦታ ላይ ያሉ በደርዘን የሚቆጠሩ ሌሎች ሰራተኞችም ለእርዳታ ሲጮሁ ተስተውሏል። አቃቤ ሕጉ በሰጡት መግለጫ የልዩ አደጋ ጊዜ ስራዎች አሁንም ቀጥለው እንደሚገኙ ጠቁመዋል። የአደጋውን መንስኤና ቦታውን ማን ያስተዳድረው እንደነበር ለማወቅ ምርመራ እንደሚከፈት አስታውቀዋል። በርካታ ሰዎች አሁንም የጠፉ በመሆናቸውና ሌሎች ደግሞ ፍርስራሹ ስር በመቀበራቸው የሟቾች ቁጥር ሊጨምር እንደሚችል የዛምቡዌ የወጣቶች ምክር ቤት አባል የሆኑት በርትራንድ ቢያንጌ ተናግረዋል። እነሱን በህይወት ማግኘት ተአምር ነው የሚሆነው ሲሉ ያንጌ ተናግረዋል። ወጣት ወንዶችና ሴቶች ቤተሰቦቻቸው ከተስፋ መቁረጥ ለመዳን ወደ ማዕድን ማውጫው መጥተው ህይወታቸውን ሲያጡ ማየት በጣም ያሳዝናል፣ ልባችንንም ይሰብረዋል። የካሜሮን ባለስልጣን በበኩላቸው ድንበር አቋርጠው የሚመጡ ማንኛቸውንም ተጎጂዎች ለመቀበልና ሕክምና ለመስጠት ዝግጁ መሆናቸውን ገልጸዋል። አነስተኛ መጠን ያለው የማዕድን ማውጣት ስራ በሙሉ አፍሪካ ለሚገኙ በርካታ ዜጎች የገቢ ምንጭ ቢሆንም የቁጥጥር ድክመትና ዝቅተኛ የደህንነት መስፈርቶችን በተደጋጋሚ ለከፋ ሞት ዳርጓል ሲል ሰላማዊ ነጋሲ ዘግቧል። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቲዩብ መረጃ ሰዓታችን ይሄን ይመስላል። መረጃዎቹን ወደ እናንተ እያደረስኩ ሰምሃር አለባቸው አብሬያችሁ ቆይታ አድርጌያለሁ። መልካም ቆይታ።